የሚሆነው እሱ ማንም አይሆንም ሰላም ውድና የተከበራችሁ የኔ ቤተሰቦች እንደምን አላችሁልኝ? እኔ ያለሁላችሁ። ዛሬም እንግዲህ ስለ አይሚና ስለ ብሩኬ ቪዲዮ ይዤ መጥቼላችኋለሁ። ዛሬ የምናየው ነጥቦች 3 ነጥቦች ናቸው። አንደኛ ብሩኬ እኔ አዲስ ህይወት ጀምሬያለሁ፣ ስለ እኔ ህይወት አይመለከታችሁም እያለ ነው። በዚህ ጉዳይ ምን አስተያየት አላችሁ እናንተ? እኔ የኔ አስተያየት እሰጥበታለሁ። የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ እፈልጋለሁ። ሁለተኛው ደግሞ ከባዱ ነገር ምንድነው? ለዩ ቤቱን ያሳያት ፍፄ ነው እያለ ነው ቤኪ። ይህን ጉዳይ እንዴት ትመልከታላችሁ? ማለት እውነት ፍፄ የብሩኬን ቤት አሳይቷት ነው ለዩ ወይስ ምንድነው እየተካሄደ ያለው በመሃላቸው? ይህ ነገሩ ተማዙ ቤተሰቦች ላይክ ጓደኛሞቹን ራሱ ለማጣላት ደርሷል። የዩ ጉዳይ ከአይሚና ከብሩኬ አልፎ ጓደኛሞቹን ሊያጣላ ነው ማለት ነው። አሁን ፍፄ ቤኪ ብሩኬ ከምንም በላይ ከጓደኝነትም በላይ እንደ ወንድምነት ናቸው። ገባችሁ አይደለ? ስለዚህ ያን ነገር ሊያጣናና ሊያፈርስባቸው ይደርሳል ብዬ አስባለሁ። ሶስተኛው ደግሞ ብሩኬ በጣም ጓደኞቹን እየተቻቸው ነው። በእናንተ ምክንያት ነው፣ እናንተ ናችሁ እንደውም ነገሩን እየባባሳችሁ ያላችሁት እያላቸው ነው። እንግዲህ በዚህ ጉዳይ እናንተ የእናንተን ሀሳብ አስተያየት ኮሜንት ላይ ማየት ፈልጋለሁ። ቤተሰቦቼ ቪዲዮውን እስከ መጨረሻው ብታዩት በጣም ትጠቀሙበታላችሁ። ሀሳባችሁን ደግሞ ኮሜንት ላይ ጽፉልኝ፣ በጣም ደስ ይለኛል። ቪዲዮውን ላይክ በማድረግና ቤቱን ሰብስክራይብ በማድረግ ብትጀምሩ በጣም ደስ ይለኛል። ካላችሁ ሰዓት ላይ አካፍላችሁ እኔን ቁጭ ብላችሁ ስለምታዩኝ በጣም ከልብ ያመሰግናለሁ። እወዳችኋለሁ፣ አከብራችኋለሁ። እውነት በጣም የምወዳችሁ ቤተሰቦቼ። እስቲ ወደ ቪዲዮ እንሂድ። ጓደኛ እየጎዳችሁኝ ያላችሁት እናንተ ናችሁ። አሁን ብሩኬ እንደ ጓደኛ የጎዳችሁኝ እናንተ ናችሁ እያላቸው ነው። ምክንያቱም በቃ እናንተ በእኔ ህይወት አትግቡ፣ አይመለከታችሁም እያላቸው ነው። እናንተ በዚህ ጉዳይ ምን ትላላችሁ? እኔ ግን የምለው ለምንም ነገር ጓደኛ ከጎን መሆናቸው ነው እስካሁንም ብዙ ነገር የቀጠለው እያስባለሁ። ምክንያቱም ስታጠፋ ታው የሚል ሰው ያስፈልጋል ከጎን አለ እንዴ? ያንተ ጉዳይ ማለት የእነሱ ጉዳይ አድርገው አስበው ነው እየመከሩ ያሉት እንጂ በመጥፎ አስበው ነው እያላስብም እንጂ አሁን ቤኪም ሆነ ፍፄም በመጥፎ ነገር አንተን ያስገባዋል ብዬ አላስብም። አላቅም። እኔ እስከማውቃቸው ድረስ እናንተም እስከምታውቃቸው ድረስ ለብሩኬም እና ለአይሚ በጣም የሚያስቡ ከጓደኛ ማልፈው እንደ ወንድም እንደሆኑ ነው የምናውቀው እንደ ቤተሰቦቼ። እስቲ በዚህ ጉዳይ እናንተ ምን ትላላችሁ? አስተዋሽታችሁን ኮሜንት ላይ ስጡኝ። ሳላትን ለምን ይዛት መጣ? ለሚዲያ መምጣት የለባትም። ከሃይሚም ጋር መነጋገር የለባትም። ሳላትን መብት የላትም። አንተ መብት የለም። ባይዘው ብሩኬ አብሳላትን አይሚ ቤት አያንተ ቤትና አይሚ ቤት ወስደ ቁጭ ማድረግና ከአይሚ ጋር ማገናኘት መብት የለም። ባይዘው መብት ነው ብለህ እንደ መብት እንድታወራ አልፈልግም። ይሄን ነገር ለምን በል እንዴ? እቺ ልጅ እኮ አይሚ እኮ ትጉዳለች። ሴት እኮ ነች። ስሜቷ እኮ ይሰበራል። ለማስቀናት ራሱ ቢሆን ይሄ ጉዳይ ስሜቷ እኮ ይሰበራል። ምን ማለት ነው? አልገባኝም። መብቴ ነው ማለት እንዴ? ብሩኬ ታው እያረክ ያለው ነገር ከአይሚ ጋር እስከ ዘላለሙ ሊያቋርጥ የሚደርስ ነገር ነው። በችግር ላይ ችግር እየፈጠርክ ነው እንጂ ነገሮችን እያስተካከልክ አይደለም። አይዘወይ አረጋ በል ብሩኬ። እኛ የምንወደው ብሩኬና እኛ የምናውቀው ብሩኬ ይሄ አይደለም። ይሄ ብሩኬ አናውቀውም ጭራሽ። ለምን እንደዚህ ሆንከው? ምንም ቢሆን እንድትናገራት እኔ አልፈልግም። እንደዚህ ላብሳላት ጠበቃ እንደምትቆም ሁሉ ላይሚ ቆመ ቢሆን ኖሮ እስካሁን ታርቃችሁ ነበር። አብሳላት ማለት እኮ ትናንትና ያወካ ሴት ልትሆን ይችላለች እኮ። አይሚ ማለት እኮ እኔ እንጃ። እኔ ከአይሚ ጋር ያለኝ እኔ መናገር አይጠበቅብኝም። አንተ ራስህ ታውቀዋለህ። መል ጨረቃዊ ሰዎችም ታውቁታላችሁ። ስለዚህ ላይሚ ነው ጠብቅና መቆምና መከራከር እንጂ ያለብህ ለአብሳላት እንደዚህ ጠብቅና ቆመ መከራከር አለብህ ብዬ አላስብም። እናንተ በዚህ ጉዳይ ምን ትላላችሁ ቤተሰቦቼ? እዩ ከመጣች በኋላ ከዩ ጋር ያለውን ነገር ማስተካከል አንድ ነገር ነው። እሱን ለማስተካከል ደግሞ ሌላ ስህተት መስራት ደግሞ ሌላ ጉዳይ ነው። በሚገባ ባይዘዌ እውነቱን ነው። እዚህ ጋር ቤኪ አሁን የዩ ጉዳይ እንዳለ ሆኖ የዩ ጉዳይ ሳይፈታ አንተ ወደ ማን ሄድክ? ወደ አብሳላት ሌላ ችግር ፈጠርክ ማለት ነው ብሩኬ። እስቲ ቆም ብለህ አስበው። እያረክ ያለው ነገር እኮ የንዘሙን ልክ አይደለም። እውነቴን ነው ብሩኬ። በአንተ ብቻ እየፈረድኩ አይደለም እኔ። አይሚያም እንኳን ጥፋቶች አሉ፣ ግን አንተ ግን እያረክ ያለው አሁን ላይ ጥሩ አይደለም። እየርክበት ያለው መንገድ መጥፎ ነው እያልኩ ነው ብሩኬ። እኔ ወድሃለሁ፣ አከብርሃለሁ፣ ግን ደግሞ እየርክበት ያለው አቅጣጫ መጥፎ ነው። ከአይሚ ጋር ሊያለያየ የሚችል መንገድ ነው እንጂ እየርክ ያለው ከአይሚ ጋር ሊያታርቅ የሚችል መንገድ እየርክ አይደለም ያለው። አረ እንደ ቤተሰቦቼ ልክ ነኝ? ቡቡም ሃይሚም መሀል ላይ አሁን ያሉበት ሁኔታ ሁለቱም እልህ መጋባት ላይ ናቸው ያሉት። እሱ ተነስቶ በሚገባ ባይዘዌ እውነቱን ነው ብኪ አፌ ቁርጥ ይበልልኝ። ሁለቱም እዚህ ጋር እልህ ተጋብተዋል። በቃ እልህ በጣም እልህኛ ሆነዋል። እናውቃለን። አይሚን ብሩኬም እልህኛ ናቸው። ይሄ ለኝነት ነው ወደማይሆን መንገድ ይወሰዳችሁ ባይዘዌ
ይሄ ለኝነት ነው ወደማየው መስመር እያስኬዳችሁ ያለው። አይሚን ብትሆኚ ብሩኬም ቢሆን አይሚ መጀመሪያ አልታረቅ ማለትሽ ያው በቃ እሱ እለኛ ስለሆንሽ ነው። ባይዘው ነገሩን ቀለል አድርገሽ ቢሆን ኖሮ እዚህ ጋር ያደርስም ነበር። ብሩኬም ደግሞ እሷ ደግሞ ልታረቅ ስትል ደግሞ አንተን በል አልታረቅም አልክ። አሁን ብሶ ደግሞ ሴት ቤት ድረስ ወሰድክ። ለምን ብሩኬ ለምን? ይህ መንገድ አያዋጣህም። ባይዘው እውነቴን ነው። እኔ ቤተሰቦቼ እናንተ ያያችሁ ያላችሁት ያሁኑን ነው። የነገ ህይወታችሁ ነው የሚያስጨንቀኝ። ነገ ምን አይነት ህይወት ነው የምትመሩት? በዚህ እልህ ደግሞ ትዳር ያፈርሳል እንጂ ሲያስቀጥል አይቼ አላቅም። ምንም ሁለት ለኛ ሰዎች አብረው አንድ ቤት ውስጥ ሊኖሩ አይችሉም ብዬ ነው የማስበው ቤተሰቦቼ። ስለዚህ አንዳችሁ ትዕግስተኛ መሆን አለባችሁ ብዬ አስባለሁ። ሌላ ሴት ማምጣት ምናምን ይሄ ተገቢ ነገር አይደለም። በሚገባ ምንም ተፈጠረ ምንም ሴት ይዛ ቤት መሄድክ ጥፋት ነው ብሩኬ። የታንተና ቪዲዮ ባይዘው በታንተና ቪዲዮ የሰራው ብሩኬ ጥፋት ነው በቃ ምንም ቢሆን። ይሄ ነገር እኮ ነገ ላይ ለማስቀናት ራሱ ቢሆን ነገ ላይ ትዳር ብርሳታችሁ ልጆች ሁላችሁ ስትጣሉ ሴት ይዛ ቤት ልትሄድ ነው አልገባኝም። ያኔ ደግሞ ፍቺ ያደርሳል። አሁን መጣላት ነው። ተጋብታችሁ ሲሆን ግን ፍቺ ድረስ ልደርሱ ይችላላችሁ ማለት ነው። ያ ነገር እንዲያውም ግን ከአሁኑ ነገሮችን ማስተካከል አለባችሁ እያስባለሁ አይደል? ጨርቃ ቤተሰቦች ለምን አመጣህ ነው ጥያቄ። መምጣት የለባትም። በራሴ መንገድ ነው የምጓዘው፣ በራሴ መንገድ ነው የምሄደው። ሁሉንም ነገር እያወቅኩ ነው ማለት ነው። እሱ ነው እያወቅክ ነው የምታደርገው። አዋቂ ነን እናውቃለን፣ ታገናዘባለህ። ግን አሁን ላይ እየሄድክበት ያለው መንገድ እያገናዘብክ እየሄድክ አይመስለኝም። ለመሰለ ነገሮችን አንድ ምሳሌ ልስጥክ። አንድ ሰዓት እየነደደ ያን ሰዓት የምታጠፋው በውሃ ነው ወይስ ነዳጅ እየጨመርክበት ነው? ውሃ ከጨመርክበት ይጠፋል እሳቱ አይደለ? ነዳጅ ከጨመርክበት ደግሞ እሳቱ ይባስ ይቀጣጠላል። አሁን ደግሞ አንተ እያደረክ ያለው ነገር እሱ ነው። በቃ ችግር ላይ ምን እየጨመርክ ነው? ቤንዚን እየጨመርክ ነው። ነገሩ ፍም እየሆነ ነው። በአንተ ምሳሌ ሲመጣ አብሳላትን ይዛ መመጣት ያ ማለት ደግሞ እሷ ቤንዚን ነች። ነገሩን የምትባብስ ነገሩን የምታጋጋጥል ሌላ ችግር ነች። ስለዚህ ይህን ነገር ማቆም አለብክ። አብሳላትን ደግመህ ማንጣት አያስፈልግም። እኛ ፊትም እንድትቀርብ አንፈልግም። አረ እንደ ጨርቃ ቤተሰቦች አንተ ማን ይሁን በምን አውቃለሁ? እዩን ቤት ድረስ የጠራብኝ እዩ የምትባል ልጅ ማን ነው ቤት ያመጣት? ትልቁ ጉዳይ እዚህ ጋር ነው ቤተሰቦች፣ ትልቁ ጉዳይ እዚህ ጋር ነው። በደንብ ይዩት። ፍፄ የምትል ከሆነ የምታውቀው ነገር አለ ማለት ነው። ምን ጠንቋይ አቆልብማ የታወቀች ቤት ግን ማን አሁን ብዙ ሰው ያውቀው አዲስ አዎ ባይዘው ይሄ ነገር ግራ ያጋባል። የነ ብሩኬና የኔ ቤት አዲሱ ቤት ማንም ሰው ያቆም ቤተሰቦች። እዩ ቀጥላለት በጣም እንዴት ቻለች? እውነቱን እኮ ነው። እቺ ልጅ ጠንቋይ አቀልብም። ስለዚህ እንዴት አወቀችው ይሄን ቤት? እንግዲህ ቤኪ ፍፄ ምናምን እያለ ነበር። ፍፄ ምናምን እያለ ነው፣ ግን ማን እንደሆነ ነገር አልተረጋገጠም። አትፍረድ ይፈረድብሃል ይባላል ፍፄ። የማታውቀው ነገር ከሌለ ፍፄ ራሱ ማለት የለብም። ምክንያቱም ፍፄ ስጥል ምንድን ነው ብሩኬ ሄዶ ከፍፄ ጋር ይጣላል። ስለዚህ ጓደኝነታችሁ ልታጡ ነው ማለት ነው በዚህ በእዩ ምክንያት። እባካችሁን አሁንም ቢሆን ረጋ ብላችሁ አስቡ። ምንም ነገር ከማድረጋችሁ በፊት አንዴ ሁለቴ ሶስቴ አራቴ አምስቴ ያስቡበት። በችኮላ የምታደርጉት ነገር ጥሩ አይደለም። አሁን ራሱ አንተ ፍፄ ማለትክ ብሩኬ ሄዶ ፍፄ ጋር ይጣላል አይደል? ቤተሰቦቼ የምታውቀው ነገር ካለ ወይ ፊት ለፊት መናገር፣ ካለዚያ ደግሞ ነገሩን ጀምረ ፍፄ ይሆናል ይመስለኛል ማለት የለብህም። በመሳሌና በደሳለኝ አንተ መጓዝ የለብህም አይደል? የጨረቃ ቤተሰቦች እኔ ባይዘወይ ባይና በብሩኬ ጉዳይ በጣም ነው የመረረኝ። ምክንያቱም ለምን እኛ ሳቃቸውን አፍቆናል፣ ፕራንካቸውን አፍቆናል አይደል? የጨረቃ ቤተሰቦች አላፈቃችሁም? እሺ ኮሜንት ላይ ነገሩኝ። አላመጣት ልጅ አብሳላትንም ቢሆን እንድትናገራት እኔ አልፈልግም። ገብቷል? እሷን እየተናገርኳት እኮ አይደለም። አሁን ሁሉም ሰው እየመጣ እኔን ይወቅሰኛል፣ እየመጡ ይናገሩኛል። ምን ላደርግ ነኝ? ብሩኬ ማንም ሰው አንተን የሚወቅስህ እኮ እያረክ ያለው ነገር ልክ ስላልሆነ ነው። ባይዘወይ ልክ ቢሆን እኮ ማንም አይናገርህም አይደል? እንደ የጨረቃ ቤተሰቦች አይሚ አሁን ጥፋት ስታጠፋ ሁሉም ሰው ይናገራታል። አይሚ አረግሽ ለምን ነገር ታደርጊያለሽ? ጥፋት ካጠፋህ ማንም ሰው ይናገርሃል። ምንም ያክል ብንወድህ ግን ጥፋትህን ግን ካልነገርንህ እኮ አንወድህም ማለት ነው። ጥፋትህን እያወቅን ዝም የሚል ሰው ያ ሰው ጠላትህ ነው እንጂ ወዳጅህ አይደለም። ባይዘወይ ጥፋትህን የሚነግርህ ሰው ግን ፊት ለፊት ግን መለው ጨረቃ ሰዎች ኮሜንት ላይ ሲጽፉልህ ጥፋትህን ነው እንዴ በቃ ይሄን ነገር ላስተካክል ብለህ ማሰብ አለብህ። አንድ ሰው ካለምንም ነገር ተነስቶ አንተን ሊወነጀልና አንተን እንደ ጥፋተኝነት እንዲሰማ የሚያደርግ ሰው የለም አይደል? አንተንም አይሚንም እኩል ነው የምንወዳችሁ አይደል? የጨረቃ ቤተሰቦች ምን አውቃለሁ እኔ
ፍፄ ነው የሚሆነው እሱ ማንም አይሆንም ፍፄ ነው የሚሆነው ተወቃሽ እየጠራ ፍፄ ነው ማለት ግን በጣም ትልቅ ሰው ይሰራው በጣም ትልቅ ሰው ይሰራው ፍፄ ነው ማለት አልነበረብም ምክንያቱም ምኑን አውቀ ነው ፍፄ ነው ያልከው አሁን ብሩኬ ሄዶ ከፍፄ ጋር ቢጣላስ ነገሩ ተዋዋሳ አይደለም ማለት አይደለም ይሰውጪ እኔ ግራ እያጋባኝ ነው ይሄ ነገር ቀን ወደ ቀን አዲስ ጉድ እየሰማን ነው አዲስ ነገር እየተፈጠረ ነው ቤተሰቦች እኔ ግራ ገብቶኛል እውነት አጨቅጭቁት አነዝንዙት ሲያገባ ሚዜ መጥቶን ከሆነ በቃ ትሆናለህ ሌላ ምንም አይመለከተኝም ካል ትወጣለህ አለቀ ሜድባል ሐሰን እያረክ ያለው አይ ቲንክ ስሙ ሐሰን ነው አልተሳትኩማ እያረክ ያለው ነገር ልክ አይደለም እኛ ይመለከተናል ስለ ብሩኬ ቁጭ ብለን የምናያቸው እኮ ይመለከተናል ብለን ስለምናስብ ነው ስለዚህ ቁጭ ብለን አናይም ብሩኬ ጥፋት ብሩኬ ጥፋት ብለን ፊት ለፊት እንነግረዋለን ነገ ከአብሰላት ጋር ሲጋባ አይ ቁጭ ብለን ሚዜ ልንሆን ነው ወይስ ልናያቸው ነው ምን ማለት ነው ነገሮችን ከማስተካከል ደግሞ ሐሰን ነገሮችን ከማስተካከል እየባባስክ ነው አላቀም ከዚህ በፊት ግን ደግሞ ላይክ እያረክ ያለው ነገር ልክ አይደለም እንደ ጓደኛ ተው ብሩኬ ይሄን ነገር ማድረግ የለብህም ከአብሰላት ጋር ያለ ነገር አቁም አይሚ ሴት ነች ትጉዳለች ማለት ምን ያለብክ ዝም ብላችሁ ማለት እኔ ተገቢ ነው አይደለም ሰው እየተጋደለ ነው ዝም ብለ ቁጭ ለምታየው እንደዛ ታያለህ አታይም ይሄም እንደዛ ማለት ነው የአይሚና ጉዳይም ነገር እንደዛ ነው በቃ ለኛ አለ ጀርጋ ቤተሰቦች እኔ ባይዘው የልባችሁን እንደምናገር ተስፋ አደርጋለሁ በጣም ወዳችኋለሁ አክብራችኋለሁ ቪዲዮውን ሼር ክሊክ እያደረጋችሁ ደግሞ ተደራጅነቱን እንዲሳፈታሩልኝ በጣም ደስ ይለኛል ቤተሰቦች ለቢ መንገድ ይሄዳል ምን አገባህ አንተ የምታስተካክለው አንተ ምን የሀገር ሽማግሌ መሆን ሳይሆን ቤኪ ካለው ቀረቤታ አንፃር እንደ ጓደኝነት ነገሩን ለመፍታት እየሞከረ ነው ተባረክ ቤኪዬ መሞከር ጥሩ ነው ግን ደግሞ በቃ ጣሩ እናንተ ሁላችንም እየጣርን ነው አይደል ሁላችንም ኮሜንት ላይ የምንጽፈው እኮ እንዲታረቁ ነው ባይዘወይ የሁላችንም ኮሜንት ገብቶ ስለሚሄነው ብሩኬ ሁላችሁም በእኔ እየፈረዳችሁ የሚላችሁ ብሩኬ የሁላችንም ኮሜንት ገብቶ ስለሚሄነው ቤተሰቦቼ ስለዚህ አሁንም ቢሆን አስተዋስታችሁን ኮሜንት ላይ ጻፉላችሁ ብሩኬ የኔ ቪዲዮ ቁጭ ብሎ እንደሚያዩ እርግጠኛ ነኝ ቤተሰቦቼ ይማረበታል ብዬ አስባለሁ የናንተን አስተዋስቴ ደግሞ ኮሜንት ላይ ጻፋችሁልኝ እኔም ገብቼ ማየት ፈልጋለሁ በጣም አመሰግናለሁ ወዳችኋለሁ የዛሬ ቪዲዮ እንግዲህ ይሄን ይመስል ነበር ብሩኬ በራሱ ቤት ባይመጣም በቤኪ ቤት ነበር የመጣውና እሱን ቪዲዮን ያቀረብኩላችሁ አመሰግናለሁ ወዳችኋለሁ አክብራችኋለሁ ከጊዜያችሁ አከፍላችሁ ቁጭ ብላችሁ ስለምታዩኝ ከልብ አድርጌ አመሰግናለሁ መልካም ምሽት ይሁንላችሁ